ያስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰም አብርሽ አበደ ራሴን አጠፋለሁ አለ። ሩታ የመጨረሻ ተለያዩ ማለት ነው። ልጁንም እንግዲህ ራሴ ነኝ የማሳድግ ስትል ሩታ መልእክቷን አስቀምጣለች ማለት ነው በደብዳቤው። እንግዲህ አብርሽ ሁሌ በቃ እንዳለቀሰ አብርሽ መቼ ቆፍጠን እንደሚል እኔ አላውቅም። እንደው እነዚህ ሴቶች አሳበዱት። አንዴ ገመድ አምጡልኝ፣ አንዴ ምን ይላል። ስለዚህ ጥፋቱ የማን ነው ካላችሁ የአብርሽ። ደግ አረገች ሩታ፣ ደግ አረገች፣ ደግ አረገች ማለት ነው። ሲቀጥል እናት ደግሞ ውሸታሞች ናችሁ። ፍቅረኛሞች እኮ አይደላችሁም በነገራችን ላይ። እኔ ማለት ነው ሩታ አርግዣለሁ ብላ ማለት ነው እውነት መስሎኝ ሁሌ ሆዷን ነው የማይ። ሁሌ አሁን ስንተኛ ወር ሆናት እኮ ጋይስ? ወደ 4 ወር ምናምን ሳይሆናት ይቀርም አረገዝኩ ካለ ፋሲካ ከሆነ ስንት ጊዜው ነው? እንደ ያኔ ሰሞን ነው አረገዝኩ ያለች። ስለዚህ እኔ ደግሞ እውነት መስሎኝ ሁል ጊዜ ነው ሆዷን የማይ። ሁሌ ግን ሆዷ ምንም ነገር የለውም ሚሃኤል። ስለዚህ እነዚህ ሰዎች ድራማ እየሰሩ ነው። እውነቴን ነው የምላችሁ ድራማ ነው። ቅመሞች ደግሞ ከመዳም ጩኸት ጋር አለ፣ ስራ አለ፣ ስንት ነገር እያለ እኔ በእነሱ እናንተ የምትጨነቁት ነገር በጣም እያሳዘናችሁኝ ነው። አሁን እያሳዘናችሁ ይመታችኋል። እውነቴን ነው የምላችሁ ቅመሞች ተው፣ በዚህ ልክ መሆን የለበትም። እነሱ ድራማ ሽቀላ ነው ያዙት። አታዩም እንዴ እነ ሀይሚ ተጣላን እያሉ ግን ይሸራረታሉ። የተጣላ ሰው እንዴት ነው የሚሸራረተው? እንዴ ደፋር አትሆኑ። ስለዚህ ቅመሞች ራሳችሁን ጠብቁ። አሁን ደግሞ ሙቀት ነው፣ ውሃ እየጠጣችሁ ምን እያላችሁ ስራችሁን ስሩ። እነሱ ውሸታቸውን ነው። መቼም ቢሆን አይጣሉም እንዳይወሳችሁ። ለቢዝነስ ነው በቃ። ሞኛ ትሆኑ፣ ሞኛ ትሆኑ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ወደ ቻናሌ ቤተሰቦች። ቻናሌን እንትን በሉልኝ ማለት ነው። ቻናሌን እስኪ ሼር አድርጉልኝ። ቻናሌ ተመቶ ነው ማለት ነው ይምታችሁና የሚመታ ማለት ነው። ሼር እንደው ምን እኔ ሼር ማድረግ እንዴት እንዳቃታችሁ እግዚአብሔር ይወቀው። እግዚአብሔር ተው፣ ሼር አድርጉልኝ። ሼር አድርጉ እያልኩ እየለፈለፍኩ አላሳዝናችሁ? በጣም ነው የማሳዝናችሁ የምር እናላችኋለሁ። አብርሽና ሩታ የሚባሉ ግለሰቦች ድራማ ነው እየሰሩ ያሉት እና እነሱ ድራማ ነው እየሰሩ ያሉት። የመዳም ቅመሞች ደግሞ በቃ ለምን እነሱ እንትን አሉብኝ። ሩታዬን ለምን እንደዚህ ያለች? ሩታን ለምን በቃ ያዙ ይልቀቁኝ። ቅመሞች ከስራ ጋር ደግሞ የእነሱ ደግሞ እንትን ደግሞ ደጋፊ ነኝ የእነሱ ምን ነኝ እያሉ በቃ ዘራፍ አካኪ ዘራፍ እያሉ ነው ቅመሞች። እና ፍትህ ለቅመሞች ነው ምን። አብርሽ ውሸት ነው፣ የአብርሽ ውሸት በቃ ሁሉም ነገር ድራማ ነው። አንድም እውነት የለውም። እንደው ቡታጅራ ዩቲዩበሮች ግምት ምት ብለዋል ጋይስ፣ ግምት ምት ብለዋል። ስለዚህ እና አትጨነቁ ልላችሁ ነው ቅመሞች። ሁሉ ነገር ድራማ ስለሆነ ዝም ብላችሁ እናንተ ስሩ፣ ፈትፍቱ። ያው አብርሽ ምንም እንደማይል ተናግሯል። ያው ስሩ ብሎናል። በቃ እንስራ፣ ችግር የለውም እንደግ እንጂ ከዛ ውጭ ያለው ነገር እንደዚህ የሚያስለቅስ እውነት ምናምን መስሏችሁ እንደዚህ ዘረፋ ካኪ የምትሉ ልጆች እኔ እናንተ ራሱ ትክክለኛ ጤነኛ አትመስሉኝም ነው በእውነቱ ከሆነ ማለት ነው። ስለዚህ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። አሁን ደግሞ ሙቀት ነው እና ትሳደቡ ደግሞ ኮመንት ላይ አልፋችሁ ትሳደባላችሁ። ስለዚህ አብርሽ እንግዲህ ያው ጨል እያለው ምናምን ብሎ ነበር። እንግዲህ የእውነት የሆነ የውሸት ጭለለው አላውቅም፣ እኔ የማውቀው ነገር የለኝም። ብቻ አብርሽ እያለቃቀሰ ነበር። አብርሽ መቼ ቆፍጠን እንደሚል በጥፊ እየተደበደበ ምናምን። አቤት የሩታ ጥፊማ በስማም አብርሽ እንደው ገሎታል እኮ እናንተ። አቤት እንደው ይሄን ሁሉ ጉድ ጋሽዬ ያላዩት ጉድ። አቤት ጋሽዬ፣ አቤት ጋሽዬ። ስለዚህ አብርሽ እንግዲህ ጥናቱን ይስጥ ነው ምን ሌላ ምንም የምለው ነገር የለም። ጥናቱን ይስጥ። ሌላማ ምን ይባላል? ሩታ ጀግና ነሽ። አይዋ በጥፊ ጣ ታርጊዋለሽ። ጣ ጎበዝ። አዎ ይመችሽ። ጥፋቱ የራሱ ነው። አብርሽ እንዴት የአብርሽ ሴቶች እኮ በጣም ብዙዎች እኮ ናቸው። አብርሽ የማያመጣቸው ሴቶች የለም። አውዝ ቢላ ሸይጣን ናቸው። ከየት እንደሚሸካክፋቸው አላውቅም። እንዴ በዚህ አቅም ገና ልጅ እኮ ነው፣ ግን የሀገር ሴቶችን ነው የሚያመጣ። እኔማ ፍቅርዬ መስለኛ አንደኛ፣ ለካ ፍቅርዬ አይደለችም አንደኛ። አይ ፍቅርዬ እኮ ምስኪን ናትና ለዛ ነው የምላችሁ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ እንግዲህ ይህን ይመስላል ማለት ነው እና ቪዲዮን ሼር አድርጉልኝ ማሮቼ። እና በሌላ ጊዜ እስከምንገናኝ ሰላማችሁ ብዙ ትትረፍረፍ ይበልልኝ እላችኋለሁ በያላችሁበት የዓለም ዳርቻ። እና ሙቀት እንዴት ነው በእናታችሁ? ስማሙልድ ሙቀት ራሳችሁን ጠብቆች ስትወጡ ምናምን፣ በተለይ የሚነስራችሁ ልጆች ጥንቃቄ ልታደርጉ ይገባችኋል ማለት ነው።
እና ይሄ ነው ያለው ነገር። በተረፈ ወዳችኋለሁ፣ አከብራችኋለሁ። ምርጦቼ ምርጣ ምርጦቼ ትላላችሁ። አይዋ ይዋ ይላል እና ይሄ ነው ያለው ነገር። ሰላማችሁ ይብዛ።